ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ውድ የቻናል ቤተሰቦች ዛሬ ደግሞ በሚያስተምር ደስ በሚል ቪዲዮ መጥቻለሁኝ። ውድ ቤተሰቦች እንግዲህ ወደ ሀገር ከመሄዳችሁ በፊት የሚያስፈልጋችሁን ነገር እኔ ሀሳብ ላካፍላችሁ ነው ማለት ነው። ወደ ሀገር ቤት ስትገቡ ምን ያህል ምን ይዛችሁ መግባት እንዳለባችሁ፣ ምን እንደሚያስፈልጋችሁ፣ ስትገቡ ስንት ኪሎ እዛችሁ እንደምትሄዱ ይሄንን ሀሳብ ላካፍላችሁ ነው ማለት ነው። ማለት እኔም ስላየሁት ብዙ ነገሮች የሚያስተምር ነገር ስላየው ከዚህ ከተማርኩን ነገር ላካፍላችሁ ነው ማለት ነው። ሁላችሁም እንግዲህ ይሄንን ቪዲዮ እስከ መጨረሻው ተከታተሉት። ስትጀምሩ በላይክ በሼር ነባሮች ላይክ ሼር ሰብስክራይብ ኮመንት እየጻፋችሁ አበረታቱኝ። አዲሶች ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቤተሰቦቼ እንግዲህ ወደ ሀገር ስትሄዱ የሚያስፈልጋችሁ ስንት ኪሎ እዛችሁ መሄድ ትችላላችሁ? ወደ ሀገር እስከመሄዳችሁ በፊት ወደ ሀገር ስትገቡ ምን ያስፈልጋችኋል? ሀገር ቤት ስትገቡስ ምንድን ነው የሚያስፈልጋችሁ? ይሄንን መጀመሪያ ከመግባታችን በፊት ተሰናተን መግባት አለብን ማለት ነው። ወደ ሀገር ስንገባ ምሳሌ ወደ ሀገራችን ስንገባ ስንት ኪሎ ዘን ነው የምንሄደው? አንድ ሰው ስንት ኪሎ ዞ ነው የሚሄደው? ይሄንን ማወቅ አለብን ማለት ነው። ለምን ብዙ ከዛ ከኪሎ በላይ ይዘን ሄደን እቃችን መንገድ ላይ እንዳይወድቅ እቃችን እዛ እንዳንጥለው መጀመሪያውኑ መጠንቀቅ አለብን ማለት ነው። እና ወደ ሀገራችን ስንገባ ስንት ኪሎ ነው ዞ የምንሄደው? በእጃችን 7 ኪሎ 2 ኪሎ 23 ኪሎ አድርገን 46 ኪሎ 50 ኪሎ ዘን መሄድ እንችላለን ማለት ነው። እና ያው እንደ እድል ነው። ከዛም በላይ የሚያልፍላቸው አለ። ከዛም በላይ ከዛ ከ23 ከበለጠም እቃችን የሚጣሉ አለ። አሁን እኔ ብዙ እቃ ነው እንትን ያልኩት ማለት ነው። እዛ እንትን ብሎብኝ እና እንደዛ የኪሎአችሁን ቤት መዝናችሁ እቃችሁን እንዳጥሉ እንደዛ አድርጋችሁ መሄድ 26 ኪሎ 23 46 ኪሎ በእጃችሁ 7 እስከ 8 ማስ ትችላላችሁ ማለት እንደ ሻንጣው ነው ማለት። አሁን የእጃችሁ ሻንጣ ከፍ ያለ ትልቅ ማለት ከፍ ያለ ከሆነ በጣም አስቸጋሪ ነው። አለች አለች ትንሿ ሻንጣ ሆና እንትን ብትል ከ7 ኪሎ ራሱ ይበልጥ ያልፍላችኋል ማለት ነው። ሻንጣው ግን ትልቅ ሆነ በቃ የሆነ እንትን ካለ እዛ እዚህ ሚዛን ውስጥ እንትን ስለማይል በቃ የሆነ ሻንጣው ሲከብድ ራሱ ብዙ እንትን ይመስላቸዋል እና በዛ ምክንያት እንትን ይላል ማለት ነው። እና ውድ ቤተሰቦቼ እንግዲህ እኔ ከሀሳቤ ላካፍላችሁ ነው። ሁላችንም ወደ ሀገራችን ስንገባ 23 ኪሎ ለብቻ መዝነን በሁለት ሻንጣ 46 ኪሎ 23 ለብቻ ማለት ነው። በአንድ ሻንጣ ራሱ ከ46 ኪሎ ዘን መሄድ አንችልም። ከ23 የበለጠ ዘና አንሄድም ማለት ነው። በእጃችን ደግሞ 7 ኪሎ አድርገን ደግሞ እጃችን ቦርሳ ውስጥ ከፍ ያለ ቦርሳ ዘን በዛም ብዙ ነገሮች ይዘን መሄድ እንችላለን ማለት ነው በእጅ ቦርሳ ውስጥ እና እንደዚህ አድርጋችሁ እዛችሁ መሄድ ትችላላችሁ ማለት እኔ ከኔ ላካፍላችሁ ነው። እኔ በደረሰብኝ እኔ ከንተን አስበልጬ እቃ ብዙ ነው እዛ ቦሌ ጣልኩት። ምን ማድረጋችሁ አውጡ ሲሏችሁ ወጥታችሁ ደህና እቃ ራሱ የምትፈልጉት ራሱ ቢሆን መጣል ነው። ሌላ ምንም ነገር የለም። ግን እቃችንን ከመጣል አስቀድመን መጀመሪያውኑ እጅ ያዞነን መሄድ አለብን ማለት ነው። እና ውድ ቤተሰቦች ይሄን ይመስላል እንግዲህ ይሄንን በኪሎ ሁኔታ ይሄን ከነገርኳችሁ ደግሞ ወደ ሀገራችሁ ስትገቡ የሚያስፈልጋችሁ ትልቁ ነገር ለሰው ልጅ የሚያስፈልገው ምክር የማያሻው ትልቁ ነገር ቤት ነው። ቤታችሁን አንድ ሰው ስደት ላይ ለፍቶ ጥሮ ማረፊያ ቦታ መኖር አለበት። ማረፊያ ቤት መኖር አለበት። ከመሄዳችን በፊት መጀመሪያ ይሄንን ማሰብ አለብን ማለት ነው። እና ብራችንን በአግባቡ ማስቀመጥ ከሀገር ስንመጣ አካውንታችንን እንትን አውጥተን ብራችንን በራሳችን አካውንት በራሳችን ቡክ ማስቀመጥ አለብን። ደግሞ ቤት ግዴታ ለሰው ልጅ ቤት ያስፈልጋል ማለት ነው። ትልቁ ነገር ቤት ነው። ማረፊያ ሰው ልጅ ዞሮ ዞሮ ማረፊያ ቤት ነው። ምንም ስደት ብንኖር ምንም ብር ቢኖረን ብዙ ብር የፈለገ ነገር ቢኖረን ቤት ካሌለን በጣም ነው ማለት በጣም ነው የሚከብደው። ተመልሰን ስደት ለመምጣት ነው ልባችን የሚነሳሰው። ግዴታ አንድ ነገር ለሰው ልጅ ማረፊያ መኖር አለበት። ውድ ቤተሰቦቼ ገንዘባችንን በአግባብ መያዝ አለብን።
የሰራነውን ገንዘብ በአግባብ መያዝ አለብን። ብራችንን በአካውንታችን ማስቀመጥ አለብን ካለን ማለት ነው። ካለን ማንም ነው የሚወደን፣ ካሌለን ግን ማንም ሊወደን አይችልም። ታውቃላችሁ የኢትዮጵያ ኑሮ ውድነት ብዙዎች ገንዘባቸውን ከዚህ ለቤተሰብ ለምን ይሰጡና አገር ቤት ሲሄዱ በቃ ይሆናል ዙርት ነው የሚልባችሁ። ብታየው በቃ የሆነ ነገር እዚህ የምትሰሩት እዚህ የምትደክሙት በጭራሽ ትዝ አይላችሁ። በወር የምታገኙት ያብር ነው። በቃ የሆነ ሄዳችሁ እዛ ስትሉ የኑሮ ውድነት ሁሉን ነገር ምናምን ስትሉ አእምሯችሁ በቃ እረፍት የለም። ወደ ስደት ተመልሳችሁ ልትመጡ ነው የምትችሉት። ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ውድ የቻናል ቤተሰቦች ዛሬ ደግሞ በሚያስተምር ደስ በሚል ቪዲዮ መጥቻለሁኝ። ውድ ቤተሰቦች እንግዲህ ወደ ሀገር ከመሄዳችሁ በፊት የሚያስፈልጋችሁን ነገር እኔ ሀሳብ ላካፍላችሁ ነው ማለት ነው። ወደ ሀገር ቤት ስትገቡ ምን ያህል ምን ይዛችሁ መግባት እንዳለባችሁ፣ ምን እንደሚያስፈልጋችሁ፣ ስትገቡ ስንት ኪሎ እዛችሁ እንደምትሄዱ ይሄንን ሀሳብ ላካፍላችሁ ነው ማለት ነው። ማለት እኔም ስላየሁት ብዙ ነገሮች የሚያስተምር ነገር ስላየው ከዚህ ከተማርኩን ነገር ላካፍላችሁ ነው ማለት ነው። ሁላችሁም እንግዲህ ይሄንን ቪዲዮ እስከ መጨረሻው ተከታተሉት። ስትጀምሩ በላይክ በሼር ነባሮች ላይክ ሼር ሰብስክራይብ ኮመንት እየጻፋችሁ አበረታቱኝ። አዲሶች ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቤተሰቦቼ እንግዲህ ወደ ሀገር ስትሄዱ የሚያስፈልጋችሁ ስንት ኪሎ እዛችሁ መሄድ ትችላላችሁ። ወደ ሀገር እስከመሄዳችሁ በፊት ወደ ሀገር ስትገቡ ምን ያስፈልጋችኋል? ሀገር ቤት ስትገቡስ ምንድን ነው የሚያስፈልጋችሁ? ይሄንን መጀመሪያ ከመግባታችን በፊት ተሰናተን መግባት አለብን ማለት ነው። ወደ ሀገር ስንገባ ምሳሌ ወደ ሀገራችን ስንገባ ስንት ኪሎ ዞን ነው የምንሄደው? አንድ ሰው ስንት ኪሎ ዞን ነው የሚሄደው? ይሄንን ማወቅ አለብን ማለት ነው። ለምን ብዙ ከዛ ከኪሎ በላይ ይዘን ሄደን እቃችን መንገድ ላይ እንዳይወድቅ እቃችን እዛ እንዳንጥለው መጀመሪያውኑ መጠንቀቅ አለብን ማለት ነው። እና ወደ ሀገራችን ስንገባ ስንት ኪሎ ነው ይዞ የምንሄደው? በእጃችን 7 ኪሎ 2 ኪሎ 23 ኪሎ አድርገን 46 ኪሎ 50 ኪሎ ይዘን መሄድ እንችላለን ማለት ነው። እና ያው እንደ እድል ነው። ከዛም በላይ የሚያልፍላቸው አለ። ከዛም በላይ ከዛ ከ23 ከበለጠም እቃችን የሚጣሉ አለ። አሁን እኔ ብዙ እቃ ነው እንትን ያልኩት ማለት ነው። እዛ እንትን ብሎብኝ እና እንደዛ የኪሎአችሁን ቤት መዝናችሁ እቃችሁን እንዳጥሉ እንደዛ አድርጋችሁ መሄድ 26 ኪሎ 23 46 ኪሎ በእጃችሁ 7 እስከ 8 ማስ ትችላላችሁ ማለት እንደ ሻንጣው ነው ማለት። አሁን የእጃችሁ ሻንጣ ከፍ ያለ ትልቅ ማለት ከፍ ያለ ከሆነ በጣም አስቸጋሪ ነው አለች አይደል? ትንሿ ሻንጣ ሆና እንትን ብትል ከ7 ኪሎ ራሱ ይበልጥ ያልፍላችኋል ማለት ነው። ሻንጣው ግን ትልቅ ሆነ በቃ የሆነ እንትን ካለ እዚህ ሚዛን ውስጥ እንትን ስለማይል በቃ የሆነ ሻንጣው ሲከብድ ራሱ ብዙ እንትን ይመስላቸዋል እና በዛ ምክንያት እንትን ይላል ማለት ነው። እና ውድ ቤተሰቦቼ እንግዲህ እኔ ከሀሳቤ ላካፈላችሁ ነው። ሁላችንም ወደ ሀገራችን ስንገባ 23 ኪሎ ለብቻ መዝነን በሁለት ሻንጣ 46 ኪሎ 23 ለብቻ ማለት ነው። በአንድ ሻንጣ ራሱ ከ46 ኪሎ ዘን መሄድ አንችልም። ከ23 የበለጠ ዘና አንሄድም ማለት ነው። በእጃችን ደግሞ 7 ኪሎ አድርገን ደግሞ እጃችን ቦርሳ ውስጥ ከፍ ያለ ቦርሳ ዘን በዛም ብዙ ነገሮች ይዘን መሄድ እንችላለን ማለት ነው በእጅ ቦርሳ ውስጥ እና እንደዚህ አድርጋችሁ እዛችሁ መሄድ ትችላላችሁ ማለት እኔ ከኔ ላካፍላችሁ ነው። እኔ በደረሰብኝ እኔ ከንተን አስበልጬ እቃ ብዙ ነው እዛ ቦሌ ጣልኩ። ምን ማድረጋችሁ ያውጡ ሲሏችሁ ወጥታችሁ ደህና እቃ ራሱ የምትፈልጉት ራሱ ቢሆን መጣል ነው። ሌላ ምንም ነገር የለም። ግን እቃችንን ከመጣል አስቀድመን መጀመሪያውኑ እጅ ያዞነን መሄድ አለብን ማለት ነው። እና ውድ ቤተሰቦች ይሄን ይመስላል እንግዲህ ይሄንን በኪሎ ሁኔታ ይሄን ከነገርኳችሁ ደግሞ ወደ ሀገራችሁ ስትገቡ የሚያስፈልጋችሁ ትልቁ ነገር ለሰው ልጅ የሚያስፈልገው ምክር የማያሻው ትልቁ ነገር ቤት ነው። ቤታችሁን አንድ ሰው ስደት ላይ ለፍቶ ጥሮ ማረፊያ ቦታ መኖር አለበት። ማረፊያ ቤት መኖር አለበት። ከመሄዳችን በፊት መጀመሪያ ይሄንን ማሰብ አለብን ማለት ነው እና ብራችንን በአግባቡ ማስቀመጥ ከሀገር ስንመጣ አካውንታችንን አውጥተን ብራችንን
በራሳችን አካውንት በራሳችን ቡክ ማስቀመጥ አለብን። ደግሞ ቤት ግዴታ ለሰው ልጅ ቤት ያስፈልጋል ማለት ነው። ትልቁ ነገር ቤት ነው። ማረፊያ ሰው ልጅ ዞሮ ዞሮ ማረፊያ ቤት ነው። ምንም ስደት ብንኖር ምንም ብር ቢኖረን ብዙ ብር የፈለገ ነገር ቢኖረን ቤት ካሌለን በጣም ነው ማለት በጣም ነው የሚከብደው። ተመልሰን ስደት ለመምጣት ነው ልባችን የሚነሳሰው። ግዴታ አንድ ነገር ለሰው ልጅ ማረፊያ መኖር አለበት። ውድ ቤተሰቦቼ ገንዘባችንን በአግባብ መያዝ አለብን። የሰራነውን ገንዘብ በአግባብ መያዝ አለብን። ብራችንን በአካውንታችን ማስቀመጥ አለብን። ካለን ማለት ነው። ካለን ማንም ነው የሚወደን። ካሌለን ግን ማንም ሊወደን አይችልም። ታውቃላችሁ የኢትዮጵያ ኑሮ ውድነት ብዙዎች ገንዘባቸውን ከዚህ ለቤተሰብ ለምን ይሰጡና አገር ቤት ሲሄዱ በቃ ይሆናል ዙርት ነው የሚልባችሁ። ብታዩ በቃ የሆነ ነገር እዚህ የምትሰሩት እዚህ የምትደክሙት በጭራሽ ትዝ አይላችሁ። በወር የምታገኙት ያብር ነው። በቃ የሆነ ሄዳችሁ እዛ ስትውሉ የኑሮ ውድነት ሁሉን ነገር ምናምን ስትውሉ አእምሯችሁ በቃ እረፍት የለም። ወደ ስደት ተመልሳችሁ ልትመጡ ነው የምትችሉት።